ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። እግዚአብሔር የተመስገነ። ትራምፕ የሞት ግድያ ሶስተኛው ነው። ይሄ ይሞከራል። በነገራችሁ ላይ እናንተ የእግዚአብሔር አጀንዳና የእግዚአብሔር ቃል ተልኮ ሲኖራችሁ ገዳያችሁ ይበዛል፣ መከራው ይበዛል፣ እንቅፋቱ ይበዛል። በዚህ ሁሉ መሃል ግን ህልም ያለው አይሞትም። እናንተ ህልም ያለው አይሞትም። በእግዚአብሔር አጀንዳ ውስጥ ያለ አይሞትም። ሌላው ደግሞ ዶናልድ ትራምፕን በጣም የሚያስመልጠው ነገር ምንድነው ካላችሁ ጸሎት ያስመልጣል፣ በደሙ ይሸፍናል። ስለዚህ ዛሬ ከዚህ ከዶናልድ ትራምፕ ከሞት ጀርባ ለሞት ግድያ ከሚፈልጉት ጀርባ የጠላት እጅ እንዳለ እንድናይ ነው እኔ የምፈልገው። ለምን የእግዚአብሔር አጀንዳ ያለባቸው ሰዎች ጠላት አላቸው። አጀንዳ የሌለባቸው እነ ባይደንን እነ ኦባማን ማን ሊገል ሞከረ? ማንም አልሞከረም። ለምን ይገደላሉ? ዓለምን ነዋ የሚያስተናግዱት፣ ዓለምን ነዋ የሚደግፉት። ግብረ ሰዶምን ይደግፉ ነበር፣ ጌ ሜሬጅን ይደግፉ ነበር። ትራንስጀንደር ያመጡብን እነሱ ናቸው። በአደባባይ ጌ መጋባት የጀመረው በባይደንና በኦባማ ጊዜ። ምንም ይሁን ምንም ዶናልድ ትራምፕ የእግዚአብሔር አጀንዳ እንዳለበት የምታውቁት የጌ ሜሬጅን መቃወሙና ትራንስጀንደርን አቦርሽንን በአደባባይ ኢየሱስ ጌታ ነው ማለት ስለሆነ ከዚህ በላይ ምን ማስረጃ ይጠብቃቸው? የኢትዮጵያንም መሪ የእስራኤልንም መሪ አሁን ናታናሁ የሁሉ ጦርነት ሲሆን የሁሉ ሰዓት ሲወርድ አለ ናታናሁ አለኮ ጥበቃው የላይኛው ሰማያዊ ስለሆነ ነው። አስባችሁታል? የእስራኤል መሪ ቢገደል ምን ሊሆን እንደሚችል እና ጠላት ሳይሞክር ቀርቶ ነው፣ መግደል ሳይፈልግ ቀርቶ ነው። የእስራኤልን መሪ እንዳማረው ቀርቶ ነው እንጂ እንዳማረው ቀርቶ ነው። እግዚአብሔር ጥበቃው በላዩ ላይ ስለሆነ ነው። ስለዚህ መሪዎችን እግዚአብሔር ይጠብቃቸው። መሪ ሲሞት ጥሩ አይደለም። መሪ ሲሞት ትርምስ ይመጣል፣ አመጽ ይመጣል። ስለዚህ ሁሉንም ጌታ እግዚአብሔር ይጠብቃቸው። ለምን መሪ የሚቀመጠው ከእግዚአብሔር ስለሆነ ማለት ነው። በሆነ ጉዳይ በሆነ ምክንያት ደክመናል ወገኖች። ይህን ነገር ፊገራውት ማድረግ አለብን፣ ማውጣት አለብን፣ ማወቅ አለብን። ኃይላችን እንዲመለስ ወደ ክብራችን እንድንመለስ መጸለይ አለብን። እንኳን የውጭ ልንፈውስ፣ እንኳን የውጭ ጥያቄ ልንመልስ፣ የራሳችን የቤቱ ታመናል። አማኞች ታመናል። ቤተ ክርስቲያን ታማለች፣ ደክማለች። ይህ በጣም ግልጽ ነው። ግን እኔና እናንተ ዛሬ በዚህ ዘመን ቤተ ክርስቲያን ውስጥ መዳኘት፣ ማስታረቅ፣ ሰላም ማምጣት ሲገባን ጉዳያችንን ይዘን ወደ ዓለም እየሄድን ነው የዛሬው ቃሉ። አንደኛ ቆሮንቶስ ምዕራፍ 6 ስሙኝ። ክርስቲያኖች የሚዳኙት በቤተ ክርስቲያን ሽማግሌዎች በእግዚአብሔር ቃል እንጂ በዓለም ፍርድ ቤት አይደለም። ይህንን ነው ቃሉ የሚናገረው። ለእኔና ለእናንተ በዓለም ፍርድ ቤት መዳኘት ውርደት ነው። እግዚአብሔር አይችልም ማለት ነው። ቃሉ አይሰራም ማለት ነው። አባት የለንም ማለት ነው። የቤተ ክርስቲያን መሪዎች አይችሉም ማለት ነው። ጸጋና ስልጣን የተሰጣቸው እዛ ጋር ሽማግሌ ሆነው የተቀመጡት እረኞች መንጋው ሲጣላ ማስታረቅ ግዴታ አለባቸው በእግዚአብሔር ኃይል፣ በእግዚአብሔር ቃል። አሁን ቤተ ክርስቲያን የፈለገ ቢሆን ከፍላችሁ አትገቡ። ኖ ዘማሪ መጣ ተብሎ ከፍለን አንገባ። እሱ ያለም ነው። የሆነ ነብይ መጣ ተብሎ ከፍለን አንገባ። ነገር ግን በስውር ያስከፍሉና ተነክቶባል ወንድም አለም። በቀጥታ አይደለም። የኔና የናንተ ነቢያቶች ወይ ደግሞ መዘምራን ምኑ ማንም ዳይሬክትሊ ሳይሆን ኢንዳይሬክትሊ they charge us እያስከፈሉና ያሉት። እግዚአብሔር ግን በነፃ የተሰጠን በነፃ ሰጠን ያለው። በሆነ ነገር አድርገው ገንዘባችሁ መወሰዱ አይቀር። ዋናዋ ለአገልግሎት ሄዳችሁ ከሁሉም ደግሞ እንደውም ትኩረት የሚሰጠው እንዴት ተደርጎ ገንዘብ ይገኝ የሚለው ነገር ላይ ነው። ይሄ ደግሞ ትልቅ ኃጢአትና የቤተ ክርስቲያንን አቅምና ጸጋ ያሽመደመደ ዋናው ነገር የእግዚአብሔርን ጸጋ መሸጥ ዘመን ቤተ ክርስቲያን ያለ ይመስላል ወይ? ቤተ ክርስቲያን ያለ ይመስላል? በተለይ በአገራችን ቤተ ክርስቲያን የማንን ችግር ቀረፈች? የማንን ጥያቄ መለሰች? መቼ የትውልድ መከራ አስቆምን? መቼ የትውልድን ታደግን? መቼ አመፅን አስቀረን? መቼ ሞትን ከለከልን? መቼ ግፍና መከራን አስቆምን? በክርስቶስ ኢየሱስ ኃይል የቤተ ክርስቲያን ድርሻዋን ዋና ኃላፊነቷን እየተወጣች አይደለም። እንደውም የትውልድ ስቃይ እየጨመረ ላይ ይህ ነው ዋና ነገር። የትዳር ጉዳይ ይቅርና ያያቸው አሁን ቤተ ክርስቲያንን እያመሰ ያለ የትዳር ጉዳይ ትዳር ታሟል። የአማኞች ትዳር ታሟል፣ ፈርሷል። ብዙ ትዳር እየታመሰ ነው። የእግዚአብሔር ቃል ግን ምን ይላል? የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? አይገርማችሁም? ዛሬ ጠላት በትልቁ እየተዋጋን ያለው በትዳር ነው፣ በአማኞች ትዳር። የጠላትን አመጣጥ ነቅተንበት እንኳን ትዳራችንን ማስጣል አልቻልም። እናታ ብዙዎቻችን ትዳር ተበትኑ። ብዙ ሴቶች የእግዚአብሔር ሴቶች በቤቱ ያሉ ሲንግል ማዘሮች ናቸው። ፈቶ እንደገና ማግባት ተለምዷል በእግዚአብሔር ቤት። አሳፋሪ። በእናንተ ባለ ትዳር አገልጋዮች ላልዳኑ ሰዎች ምሳሌ እንድትሆኑ ትዳራችሁን በሰላም ጠብቁ። የውሸት ትዳር አትኑሩ። የውሸት ትዳር ቢኖሩ ቅዱሳን ብዙ ናቸው። በአደባባይ አብረው የሚመስሉ ፍቅር የሚጫወቱ። የጓዳህን ግን አይቶታል ጌታ። የጓዳሽን አይቶታል ጌታ።
አልጋ ለይታችሁ የምትተኙ አላችሁ። ለይምሰል ግን በአደባባይ አብረው እንዳለ ሰው አክት የምታርጉ በኢየሱስ ስም እግዚአብሔርም ለመንጋው ተጠንቅቆ ነው እንጂ እናንተ ሰላም ፈጥራችሁ አብራችሁ የእውነተኛ ፍቅር ኖራችሁ ምሳሌ ካኖላችሁ እግዚአብሔር ይቀጣችኋል። ዶክተር ማሙሻ ስለ ሐሰተኛ ነቢያት ያለውን እናገራለሁ። አልሞትንም እንዴ ጎበዝ? የሚመጣ ፕሮግራም ሁሉ የሚስበን የአንድ ቀን ነገር የሚስበን ሰው የሚስበን ስልክ ቁጥር የጠራ ሁሉ የሚስበን እንዴ! ኧረ ነቃ በሉ! ኧረ ፕሊዝ! ሰው የሚስበን ሆነናል። ግርግር ወደናል። ስልክ ቁጥር የጠራ ሁሉ የሚስበን። ኧረ ነቃ በሉ እያለን ነው ዶክተር ማሙሻ። ጌታ ይባርከው። ጌታ መቀበል እኮ የለብህም የነቢያትን ድራማ ለማየት ገብቶ እኮ ድራማ መሳቂያ እኮ ነው ያልኩን። በጣም የሚያሳፍር ነገር እያየን ነው። የሚያሳፍር ብዙ የሚያስከፍል ቲያትር አለ። ውሃና እራፊ ጨርቅ እየሸጡ ብዙ እያስከፈሏችሁ ነውና ብዙ ማያስከፍል ቆንጆ ድራማ ለምን ገብታችሁ አታዩም እያለን ነው ዶክተር ማሙሻ። በጣም ደስ ብሎኛልና ከዚሁ ጋር በተያያዘ እቺ ነብይት የምትባል ያው ድምጿም ያስፈራ ታቋታላችሁ እናንተ። እኔ መቼም እሷን ቁጭ ብሎ የሚያየው ሰው ማን ነው አላላላ ምትላለች ታቋታላችሁ። ስንት ባሎች አሉሽ? ምን ትዳርማ ይሁንልኝ። ስንት ባሎች አሉሽ ነበሩሽ? በፊት ቆጠር አድርጊ እባክሽ። ከሁለት በላይ እንደሆኑ ነው የማየው። በኢየሱስ እንዴት የሚያዋርዱ ናቸው። ተዋርደው የሚያዋርዱ ትንቢት የትዳርና የሽሮ በርበሬ ሆነ እንዴ! እግዚአብሔር ምን ይላል የሚለውን ነው የሚያመጣው ነብይ። እቺ ሴት መመለስም ካለባት ተመለሽ ይልሻል ጌታ። አሁን እየሰራሽ ያለሽው ነገር ትክክል አይደለም ነው የሚለው። ጎላ ብሎ ከወጣው የሰሞኑ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከግድያ ሙከራ የተረፈበት ነውና እሱን አንድ ነገር ማለት እፈልጋለሁ። ምንድነው ማለት የምፈልገው? ኢየሱስ ከሞት ያድናል። ከሞት የሚያድነው ኢየሱስ ነው። ንጉሥ በሰራዊት ብዛት አይድንም ይላል እግዚአብሔር ቃል። ጠላት ደግሞ ይኸው እንደምታዩት እየተከታተለ ሊያጠፋ ግን አልቻለም። ስለዚህ ዶናልድ ትራምፕ ለሶስተኛ ጊዜ የመግደል ሙከራ የተደረገባቸው ዛሬም ተርፏል። ኢየሱስ ያድናል። እንኳን ተረፈ፣ እንኳንም የጠላት ሐሳብ አልተሳካ። ይሄ ነው በቃ የጠላት ስራ ማለት። እየተከታተሉ የሚያስመልጠው የክርስቶስ ኢየሱስ ደም ነው። ጥበቃው የእርሱ ነው። በደና ቀን የተጸለየ ጸሎት፣ የክፉ ቀን ሳይመጣ ፈጣሪን አስብ። እኔና እናንተ ዛሬ ከዚህ ተምረን እያንዳንዳችን በክርስቶስ ኢየሱስ ወንጌል የተጠራን የእግዚአብሔር አጀንዳ ያለብን ሰዎች በደሙ ካልተሸፈንን ቦዲ ጋርድ አያስጥልም። ዶናልድ ትራምፕን ያስጣለው የክርስቶስ ኢየሱስ ደም፣ በአደባባይ የጠራው ስም፣ የተሰጠው ተልኮ ነው እንጂ ማንም አያስጥልም። ስለዚህ እግዚአብሔር እንኳን ዶናልድ ትራምፕን አተረፈው። እግዚአብሔር ይመስገን። በደሙ የተሸፈንን እንድንሆን ይሄ ለሁላችንም ትምህርት ነው። ገዳዩ ደግሞ የ31 ዓመት ነው። ታስሮ መሬት ላይ ተኝቶ መሬት ላይ በምላሱ መሬት ይልሳል። ምንድነው ብትል እብድ ነኝ ለማለት ነው ነገሩ። እብድ አይደለም። ይሄ የጠላት የተላከ ዳቢሎስ የላከው ነውና የኮምፒውተር ሳይንስ ማስተርስ የነበረው እንግዲህ የካሊፎርኒያ ሰው አስቡት እንግዲህ ጠላት የሚልካቸው እንደነዚህ አይነቱ ነው። በአንድ ወቅት የዓመቱ ምርጥ አስተማሪ ተባለ። አስተማሪ ነው። የዘንድሮ አስተማሪ እንግዲህ ነው የምታዩት። ልጆቻችንን የሚያስተምሩት ነገር እንኳን ግራ የሚያጋባ ሆኗል። ስለዚህ ይሄ የጠላት ኃይለኛ የተነሳበት የእግዚአብሔር ልጆች የሚያሳድድበት ዘመን ነውና እናንተ ሰዎች በጸሎት ጽኑ፣ በእግዚአብሔር ታመኑ። በክርስቶስ ኢየሱስ ደም ያልተሸፈናችሁ በደሙ ተሸፈኑ። የገዳዩ ስም ኮል ቶማስ አለን ይባላል። እኔ ሚክስ ነው የሚመስለው፣ ጥቁርም አይደለም ነጭም አይደለም። ቪዲዮ አያይዝላችኋለሁ። የተቀላቀለ ዜግነት ያለው ነው የሚመስለው። እንግዲህ ወይ ፖርቶሪኮ ምናምን ሊሆን ይችላል። አይ ዶንት ኖ። ግን ማንም ይሁን ማንም ኢየሱስ ከሞት ያድናል። ይህንን ብቻ ነው ማለት የምፈልገው እንደ መግቢያ አድርጌ። ስለዚህ የአሜሪካንን ፕሬዚደንት እንኳን እግዚአብሔር አተረፈው። በጣም እኔ ደስ ብሎኛል። ምክንያቱም መሪያችን ስለሆነ ጌታ የተባረከ ይሁን። ስሙ ይባካችሁ። ብዙ አገልጋዮች አግብተው ይመጣሉ አሜሪካ ምንቱን ሳያጣሩ ለመውጣት ወንድም አለ ለመውጣት ብለ ያገባህ ሴት ስትመጣ ልጅ ትታቀፋለህ፣ ከአገልግሎት ትርቃል፣ ከዛ ከጣመው ከእግዚአብሔር ቤት ትወጣለህ። ይመጣሉ እኮ አገር ቤት አይደል ጋይ የነበሩ የተከበሩ ብትና አድርገው የመጣው መንጋ ሰፍ ብሎ ይመጣሉ። ለምን? ለገንዘብ፣ ለምን? ለምቾት። ከሞቀው ከእግዚአብሔር ቤት ከሞቀ ብልጭልጭ ከሚመስለው በምድረ በዳ ከጌታ ጋር መሆን ይሻላል። በሳምንቱ ነው ጌታ የምትናፍቀው። በሳምንቱ ጌታ ሆይ
ያስብላል የአሜሪካ ኑሮ። እውነቴን ነው የምላችሁ። አማኝ ሆናችሁ ከእግዚአብሔር ከሞቀ ጉያ ወጣችሁ ሚስት ብላችሁ ገንዘብ ብላችሁ አሜሪካ ብላችሁ ከመጣችሁ የከበረውን ጥላችሁ የተዋረደውን ያነሳችሁት። እኔ እነግራለሁ። ባክተው ሳምንት አትቆይም። ያችን የምትጥመዋን አገልግሎትን የጌታ ጉያ እኮ እናቴ ይመቻል። በኢየሱስ ሲመጡና ይዞርባቸዋል። እኔ አያቸዋለሁ። ሲመጡ ጥሩ ነበሩ አንድ ሁለት ቀን፣ ከዛ ይዞርባቸዋል። ልጅ ያቅፋሉ። ወንድም አለም ቀድማ አሳቅፈሃል። ስትመጣ ማቀፍ ነው። ሌላ ምን ይጠብቃል? ሚስት ትሰራለች፣ አንተ ቤቢ ሲተር ትሆናለህ። አውቃችሁ ኑ፣ አውቀህ ግባበት።